ለትግራይ ህዝብ ሚንሳት ያስባል። ምክንያቱም ህወሓት ነው የተመራው ፈደላስ 50 ውስጥ በህወሓት ነው። ስለዚህ አንተ ራስህ እየሰደብክ ነው ብዬ ነው የማስበው። እና ምንድን ነው ጠቅማችሁ ከዚህ ከምታወሩት ምንድን ነው ፖይንቱ አልገባኝም። ይሄ ለማለት ነው እንጂ ብዙ መከራከር አልፈልግም። ማንም ይምራ ማንም ፋይናሊ እናውቀዋለን። ሁሉም ሰው የራሱን ታሪክ ያውቃል። እኛ እንደ ኤርትራ ታሪካችንን ስለምናውቅ ህወሓትን የሰጠችን ናጽነት በለኝ ማንም በለኝ ዳዝ ሪሊ አፍለብኝ። ምክንያቱም አውቀዋለሁ ታሪክ። ቴንክ ዩ ጋይስ። ዶልፊን የጠየቀን ጥያቄ ግን በአግባቡ አልመለስ። የዶልፊን ጥያቄ ምንድን ነበር? አንድ ጊዜ ፍሬ አንዴ የመራሹ ከሆነ ቤቱ በመሀል የሚጠየቅ ጥያቄ ጠይቂው። ዝም ብሎ መለፍለፍ ትርጉም የለውም። ምንድን ነው? እኔ አሁን እኮ ሳና አሁን ሚት አድርግልኝ። እኔ ከአንተ ጋር ልጨቃጨቅ ሚት አድርገው መጠየቅ አለ ትጠይቃላችሁ በተራችሁ። ሰብዝ ሳነ ቀጥል በማለት አወያይ ነሽ አይደል? በመሀል ጠይቄ ያፍረ ለምን ትፈሪያለሽ? እታታለሁ ላንተ እኔ እኮ በስነ ስርዓት እኮ ነው ያወራሁሽ። አሁን ጀብሃን ሻዕቢያን በልመና ነው በልመና አድኑን ብሎ ነው እኛ እንጠፋለን እባካችሁ አድኑን ብሎ ነው ሻዕቢያ ጥሪ አድርጎ ነው ለህወሓት ያ እንዲያድነው ሂዶ ደግሞ የታገለው በሳህል በረሃ ላይ እንዴ እኛ እንዳናወራ አይ በየቱሽ እንዳንይዘው አንቺ ምን ትያለሽ? ዝም በል እንደፈለገ ያውራት ያለሽ ወይም አንቺ አንቺ ነው ልናገር ነው አሁን አነ ነፍሰት ነግረካዶ በትግርኛ ገርህ ነግረካዶ ኖ በትግርኛ ለምንድን ነው የምትረብሸን? ሰብዝ ሳነ ሰው አትረብሽ። በቃ ተናገር አይደለ? እናንተም ደግሞ የተራችሁን ተናገሩ። እሱ ያለውን እንዲያልከው ልክ አይደለም። በል ቀጥል ሰብዝ ሳነ ኦኬ። ያ አሁን ህወሓትን እንዳላገዘና እንዳላወጣት ኤርትራ ነፃ እያወሩ ነው። እዚህ ሲጀመር እነ ኢሳያስ ለራሱ ጀብሃ ነበሩ። ከህዝባዊ ግንባር በፊት ጀብሃዎች የእስልምና የአኽዋን አልሙስሊሚን የሚባል አለ። የእሱ ሲያከሩ የዛኔ ነው ህዝባዊ ግንባር የሚባል የተፈጠረው። ሲፈጠር ደግሞ ህወሓትን ነው እንደ እርዳታና እንደ ጉርብትና ጠርተው አስወጡኝ አሉት። አሁን 9 ብሔር ብለን የምጮኸው የስምንቱ ብሔር እንትን ይሄ ጀብሃ የዛኔ ህወሓት ነበር አንተን የተከላከለ። ከዛም በኋላ ደግሞ ከዛም በፊት ደግሞ የደርግ ውድቀት ነበር። ማነው የሚባል የነሱ በረሃ ሳህል በረሃ ላይ መሄድ ማለት ምን ማለት ነው? ለአንተ ምን አይነት ፊደስ ይሰጣል? ከአንዲት ሀገር ሄዶ ለአንተ ሀራል ሲያስወጣ ምን ማለት ነው? ሲጀመር የሻዕቢያዎች ውሸት ትርክት ያልሆነ ነገር ነው የሚያበዙት። የተዛባ ምስጋና ቢስ አዲስ አበባ ላይ እስከ አዲስ አበባ ሄድነ ታንክ ይዘን ይላሉ። መጀመርታ ማን ነው እዛ ሄደው ኤርትራ ውስጥ? ከዛም በኋላ ደርግ ወዴት ሄዶ ነው እስከ አዲስ አበባ የጠፋው? መጀመርታ ይህን ማስተካከል አለባቸው። የትግራይ ጀነራሎች ሲናገሩ ሀቅ ነው የሚናገሩት። እነ ጻድቃን ሳይቀሩ ሀቅ ይናገራሉ። የኤርትራ ግን አንድ ጀነራል ወጥቶ ይናገር የለም። አግዘውና ብቻ ነው የሚሉት። አሰልጥነናል ይላሉ። ጠቅላላ እነወዱ ወረደ የዛን የምን ነበር? የምን መሪዎች ክፍለ ጦር ነበሩ? ወዱ ወረደ አሁን ያለው ማለት ነው። ይሄ ለራሱ አይመልሱትም። ስለዚህ ሁልጊዜ ሻዕቢያ ቦታ እያየ የኢትዮጵያ እንዴት ባይዘወይ ኤርትራ ያለ ኢትዮጵያ ብጥብጥ መኖር እንደማይችል በደንብ አሁንም ተረጋግጧል፣ በፊትም ተረጋግጧል። ኢትዮጵያ ስትበጠበጥ፣ ኢትዮጵያ ስትፈርስ ኤርትራ ትኖራለች፣ ትቀጥላለች። ይሄ ነው ያለው። ስለዚህ ሁልጊዜ ውሸታቸው፣ ትርክታቸው በቃ ሁሉ በቃ እየተቀናበረ ነው። በትክክል አይናገሩም። ልክ ትግራዋይን ከሞትና ከንትና ወጥቷቸው ምስጋና ለራሱ ክሬዲት አይሰጠውም እስካሁን ድረስ። አሁንም ጽምዶ በመጀመሪያ ተደምረናል ብለው የኢትዮጵያን ኢኮኖሚና የኢትዮጵያን ህዝብ የትግራይ ህዝብ መጡ። አሁን ሁለተኛ ጽምዶ ብለው ሶስተኛ ይሄ ጽምዶ ከፈረሰ በኋላ ደግሞ ግዕዛውያን ብሎ እንደሚመጡ ይህን ማወቅ አለባቸው። ግን የውሸት ነው፣ የልባቸው አይደለም። የትግራይን ህዝብ ሊጠቅሙ ለኢትዮጵያ ሊጠቅሙ አይደለም። ሁለተኛ ኤርትራ የግብፅ ተላላኪ ነች። ይህ የሚያሳይሽ ከግብፅ ጋር ከኤርትራ ድንች ወይ ቡና እየሄደ አይደለም ዲፕሎማሲ የሚያደርጉት። የግብፅ ኢንተረስት ለማስጠበቅ ነው። የግብፅ ባሪያ ናት ያች ሀገር። ያለ ግብፅ ልትኖርም አይችልም። የምትተማመነው ለግብፅ ነው። ይህን ማወቅ አለባቸው ማንኛውም ሰው ማለት ነው እንጂ በኢኮኖሚ በራሷ ጠንከራ ሰርታ ጥራግራ ሊያልፍላት ማለት ዘፈን ነው ከአፍሪካ ቀንድ ላይ ማለት ነው።
ማንም ሰው እንዳትሸወዱ፣ ልትኖር አትችልም እንደ ሀገር። በቃ ባሪያ ሁና የግብፅ አሁን የምታዩት የሚመላለሰው ኢሳያስ ባሪያ ሆኖ ተላላኪ ኢትዮጵያን ለመበታተን ለማፍረስ አሁንም የትግራይ ህዝብ ጨርሶ ሁለተኛ ዙር ጾምዶ ብሎ መጥቶ አሁንም አስጨርሶ አስጨፍጭፎ ሌላ አካልም ከመጣ በቃ እንደዛ ለማድረግ ካልሆነ በስተቀር ምንም ጥቅም የላትም። ኢኮኖሚ ይሁን ምን ይሁን ወጣቱ ሊሰራ አይችልም። ምን አይችልም። ይሄ ለራሱ ሊያምኑበት አይችሉም። ሀገራችሁ ደሃ ናት፣ ሀገራችሁ ህንፃ የላትም፣ ሀገራችሁ ኢኮኖሚ በቃ ስትያቸው አለን ፓወር አለን ነው የሚሉት። እንደዚህ ብሎ የሚከራከር ነው። በውሸት የተቀነባበረ ነው። ለ30 ዓመት ብሔረ ብሔረሰቦች እያሉ በራሳቸው ፈብሪኮ እንደ ዱቄት ፈጭተው ልክ ሰው በቃ ኢሳያስ ያደረገው ሰው ገድሎ እንደገና ሰው መስራት ማነጽ ሀገራዊ የሚባል ነገር አለ። ያንን ለመስራት እሱም ከብዶታል። ባይዘው እሱ ተቃዋሚ ነው ለራሱ ኢሳያስ። ኤርትራ ውስጥ የሌለ ነገር ይናገራል፣ ሀቅ ይመሰክራል። እነሱ ባሪያዎች ግን አይመሰክሩም፣ አይናገሩም። ሀቁ ውሸት ብቻ ነው የሚናገሩት። ስለዚህ የተሳደበ ነው። በኋላ እንዳትሳደብ ዳትሉኝ ያልሳደበ ምን ተሳደበ? ራሱ ኢሳያስ የለም ባሪያዎች አለ የኤርትራን ህዝብ አንድ ጊዜ አይኮም እንዴ ልንሰዳደብ አይደለም። ይኸውልህ ሰው የሚሰማ ማለት ነው ቁም ነገር ስለምናወራ ነው እንጂ ዝም ብለን መሰዳደብ እና ስሜታችሁ ልታወጡ አይደለም። ኦኬ ሰብስሳነ ህዝብ ባሪያ ይትበል ማለት ህዝብ ባሪያ አይደለም። ደጋፊዎች ነው የምልሽ ካድር እንደማለት ኦኬ ቀጥ ደጋፊ ህዝብ ነው። የህወሓት ደጋፊዎች ተሰባቸው የህወሓት ደጋፊዎች ተሰባቸው። አንተ ይሬቦይ አንተም ደግሞ ዝም ብለህ አታልቅሳው። የህግደፍ ባሪያ የህወሓት ባሪያ ሌላ ምን ታሪክ አለ? ስለዚህ በዚህ ልጨርስላችሁ ነው እና አብይ አህመድ ሲመጣ ተደምረናል ብለህ የትግራይን ህዝብ የትግራይን ቁጠባ አፈር ድቤ አስገብተህ ሁለተኛውን ጾምዶ ብለህ ለራሱ የኢትዮጵያ የትግራይ የሆነ ኢትዮጵያዊ ነው ትግራዊ ባይዘው የእሱን ነገር ልታፈርስ እንደገና መጥተህ እሱም ከፈረሰ አብይ አህመድ ለምሳሌ ግዕዛውያን ወይ ሰሜን የሚል ከመጣ እንደዛ ብለህም እንደገና እንደሱ ነው የሚቀጥሉ። ካለዚህ ምንም ነገር የሚሰሩት የለ ምንም የላቸው። ህወሓትን ያውቁታል፣ ትግራዋይን ያውቁታል። ኢትዮጵያ ውስጥ ማንም የሚታገል ካልኩ የሆነ ኤርትራው ትግራዋይ ነው የሚል ሌላ ኢትዮጵያውን ይንቃል። ባይዘው ኢትዮጵያውያን እዚህ ጋር መስማት ያለባቸው ትግራዋይን እንትን የምትሉት ተርጉማችሁ ትግርኛ ባይዘው የምትሰሙ ከሆነ ስሙ አስተርጉም የሆነ ነገር በአሁኑ ሰዓት ቴክኖሎጂ ተራቋል። ኢትዮጵያ ውስጥ ኤርትራ ላይ የሚሰራ ነገር እያንዳንዱ ሴራ እየተረጎማችሁ መስማትና ማወቅ አለባችሁ። በተለይ እዚህ ጋር መጥተው ሚዲያ ላይ የሚናገሩት ዝም ብሎ አይደለም፣ ያለ ተልዕኮ አይመጡ። ይህን ማወቅ አለባችሁ ማለት ነው። ስለዚህ ጨርሻለሁ። ቴንኪዩ ሙሉጌታ። እኔ ደቂቃ ላደርግላችሁ። ኖ ቆይ አንድ ጊዜ ደቂቃ 3 ደቂቃ ሊሚት ይኖራችሁ ከዛ ማለት ነው። አንተ ኣብዚ ለመድካ ይኹም ግበር ስማዕ ኦን ኦፍ ይትግበር ኣብዚ ዋ አንድ ጊዜ ሁለታችሁም አይኮም ስነ ስርዓት ያዝ። ፍሬ ልክ ጥያቄ ያለኝ ይሄ ሰብሳነ ሰብ ራሱ ነው ወይስ አይደለም? ኦኬ ዶልፊን እኔ አሁን ይኸውልህ ሰብሳነ ሰብ ዳጥቆት አንድ ጊዜ አለካ ደልፍኔ በዛ ከባድ አነሻ ፕሊስ አነሻ እንደው ባ አይተውዝዑ እንደ ፕሊስ ንረረዳ ባ ፕሊስ አነሲ ንጎረ ፈልጥ ፕሊስ። ስለዚህ ላይ ስሙኒ ማንም ሰብ ክናገር ፈቅዶልኝ በቃ ይናገር። አይተውጽዎም አታስወጧቸው። በቃ ማውራት ያለባቸው ያውሩ፣ በሀሳብ ተግባቡ። የህወሓት ደጋፊ ወይ የሻዕቢያ ደጋፊ ባሪያ ብሎ ተናገረ ብለው ኤሪ የህወሓት ደጋፊ ባሪያ ማለት ትችላለህ፣ መብት ነው። ብቻ ህዝብ አታንሱ ነው ያልኩት እኔ። ህወሓትና ተከታዮቹ ሻዕቢያና ተከታዮቹ እንደፈለጋቸው አድርጉት፣ አያገባኝም። ስለዚህ በስነ ስርዓት እያወራን ነው። ፍሬም ሰከንድ ሆስት እያደረገች ነው። ስሟት ደስት ኦኬ እንናገር አርጋለሁ። ቀጥሉ ጋሽ። ኦኬ ሁሉም እየሰማሁ ነበርና ነገሮች ተረት ተረት ናቸው። በአጠቃላይ ማን ነበረ ይመስክር ነው የሚባለው። እኔ በዘርግ ጊዜ የህወሓት ታጋይ የነበርኩ ነው ነኝ። ታግያለሁ። ደርግንም ያክል ደምስሰንን ያው
ለትግራይ ነጻነት ብለን ታግለን ግን ነጻነቱ ለትግራይ ነጻነት አልነበረም። ስለ እውነት ለመናገር ማለት ነው። በመሰረቱ የማታውቁት ነገር አለ። ገና ወደ ትግል ሜዳ ስትገባ ህወሓት ውስጥ ፕሮግራሙ ምን ነበር? 10 ፕሮግራሞች አሉት። እነዚህ ከ10 ፕሮግራሞች 9 ተቀብለ አንድን ካልተቀበልክ ባዶ 6 ትገባለህ፣ ትረሸናለህ። የሻዕቢያ የደርግ ሰላይ ምናምን ኢህአፓነ መኢሶነ ጫነ ተብለ ትገደላለህ። በቃ ዛስ ኦል ፊኒሽ። ያችን ነጥብ ልንገራችሁ። መሰል ዓርሶ ውሳኔ ህዝብ ኤርትራ ናጽነት ህዝብ ኤርትራ ዘይአምን ወያናይ አይኮነን ያትብነራ በአማርኛ አድርጉ ምለይ በእናት የኤርትራ ነጻነትና የኤርትራ ነጻነት የመገንጠል ማለት ነው የማያምን ወያናይ አይደለም በቃ የሚል ነው የመጀመሪያ ፕሮግራም የነበረው። ይህችን ፕሮግራም ካልተቀበልክ አንተ የደርግ ሰላይ ነህ ወይም ኢህአፓ ነህ ወይም መኢሶን ነህ ወይ ኢዲነ ወይም ከነዛ መሳፍንት ትግራይ የሚባሉት የጠፉት እንትን ከነሱ አንዱ ተላላኪ ነህ። በቃ የመጨረሻ ትገደላለህ። ህወሓት የተመሰረተው ድርጅቱ የተመሰረተው በሻዕቢያ ነው። this ፋክት ነው የምነግራችሁ። የትግራይን ህዝብ የኤርትራ ነጻ ለማውጣት ከተፈለገ የትግራይን ህዝብ ተጋድሎ ሓርነት ህዝብ ትግራይ ወይም ታሕት ወይ ደግሞ ከዛ በኋላ የመጣው ደግሞ ህዝባዊ ወያነ ሓርነት ህዝብ ትግራይ የሚለው ፕሮግራም ተከትለው ነው የትግራይን ህዝብ መስዋዕት ደም ህይወት ወደፊት አምጥቶ እንትን በማድረግ ሪቮሉሽን በማንሳት ኤርትራን ለማስገንጠል የተደረገ ሴራ ነው። የህወሓት ማዕከላዊ ኮሚቴ የሚባሉት በአጠቃላይ ኤርትራውያን ናቸው። ከመጀመሪያ እስከ አሁን ድረስ ያሉት ማለት ነው። እነ ደብረጽዮን በል እነ መንጀሪ ነበል ምናምን በል እነ ስብሐት ነጋ በዓል እነ መለስ ዜናዊ ኤርትራውያን ናቸው። ተጋሩ አይደሉም በመሰረቱ። እኔ ኦኬ ለነጻነት ኤርትራ ኦኬ እንታገል፣ ግን መሬታችን ከየት ወዴት ነው ድንበራችን ከየት ወዴት ነው ብለን የጠየቅን ሰዎች እኮ በዛ ሰዓት ታስረን እንድንረሸን የተረሸኑም አሉ የተገደሉም አሉ። አጋጣሚ ሆነ ግን እኔ አባቴ በደርግ ስለተገደለ የደርግ ሰላይ ነህ ተብዬ ልገደል አልችልም ወይ ልታሰር አልችልም። ስለ ነጻነት ኤርትራ እንድታጠና ተብዬ ሙሉ መጽሐፍት ሙሉ ዶክሜንቴሽን ተሰጥቶኝ ለብቻዬ ከሰራዊት ተገልዬ እንዳጠና የተደረኩ ሰው ነኝ። እኔ መጨረሻ ነጻነት ኤርትራ ካላመንክበት ያ የህወሓት ፕሮግራም ያ መገደል ስለማይቀር ያለኝ አማራጭ አምንበታለሁ ብሎ መቀላቀል ነው። ከዛ ሁኔታዎች ሲመቹ ማምለጥ ነው። ጥያቸው ወጣሁ ማለት ነው። ኦኬ ህወሓት ማለት እስካሁን ድረስ መፈክሩ ስለ ኤርትራ ነጻነት ብቻ ነው። ስለ ትግራይ ነጻነት፣ ስለ ዲሞክራሲ፣ ስለ ፍትህ ምናምን አያወራም። አሁን ደግሞ ትግራይ ውስጥ ያለው ቲዲኤፍ የተባለ አሁን ቲዲኤፍ የመጀመሪያው ቲዲኤፍ አይደለም የምላችኋለሁ። አሁን ያለው ቲዲኤፍ በአጠቃላይ ከኤርትራ የመጣ እንዳት ክፍል ስለላና ሻዕቢያ የስለላ ክፍል የሻዕቢያ ነው ወደ ትግራይ የገባ በሙሉ እስከ መቀሌ ያለው አሁን የቲዲኤፍን ልብስ አስለብሰው ይኸው አሁን ቲዲኤፍ ነን እያሉ ናቸው። ግን ሻዕቢያ ናቸው በሙሉ። እነ ደብረጽዮን በእነሱ ነው የሚጠበቁት፣ እነ መንጀሪ ነው በእነሱ ነው የሚጠበቁት። ለትግራይ ህዝብ ነጻነት ሳይሆን አሁን ይሄን ጽምዶ የሚሉት ደግሞ የበለጠ ትግራይ ውስጥ ጆኖሳይድ እንዲፈጸም የበለጠ ሌላ ጆኖሳይድ እንዲፈጸም እነዚህን ቲዲኤፍ ብለው የቲዲኤፍ ልብስ አስለብሰው ይኸው ትግራይ ውስጥ አሉ። አሁንም መጀመሪያውም በሩ የትግራይ ህዝብ እንዲጨፈጨፍ በሩን ለሻዕቢያ የከፈተ ህወሓት ነው። በዛላምበሳ፣ በኢሮብ፣ በባድመ፣ በሸራሮ በምናምን በጠቅላይ እነዛ 250,000 ኤርትራውያን ወደ ትግራይ የገቡት የሻዕቢያ የስለላ ክፍል የነበሩ
ናቸው። በአጠቃላይ ደብረጽዮን እኮ ብለዋል እኮ ኤርትራውያን ትግራይ እተው፣ ኤርትራውያን ወደ ትግራይ ግቡ፣ ሁለተኛ አገራችሁ መሬታችሁ ነች ብሎ ያስገባ እኮ 250,000 አጠቃላይ ክፍለ ስለላው ሰራዊቱ ጽሕፈት ቤቱ ወታደራው እንትኑ አቋም በአጠቃላይ በሻዕቢያ እንዲያዝ ነው አድርጎታል። ደግሞ ያው እስካሁን ድረስ ያሉት ደግሞ ሻዕቢያዎች ናቸው። አንድ ትግራዋይ የለም እዛ ውስጥ አንድ ትግራዋይ ከጀነራል ጀምሮ እስከ ማንም ድረስ ማለት ነው። ስለዚህ እኛ ተጋሩ አንሞኝ። አሁንም ጆኖሳይድ ይቀጥላል። ገና ሌላ ትሪፕ ውስጥ እንገባለን። ይሄ ጽምድ የሚባለው ትናንትና 250,000 ሴቶች ተደፍረው እናት አባት ተገድለው ቀሳውስት ተገድለው ታሪካዊ የሆኑ የትግራይ እንትኖች ተወረው እንደገና መሬት ተይዞ መሬት 1/4 የትግራይ መሬት እኮ ተይዟል። ዳሞ ደብረ ዳሞ ጉለመኻዳ ኢሮብ በዛም በባድመ በሸራሮ ያለ በሙሉ እኮ በሻዕቢያ ነው የተያዘው። ሆነ ጽምዶ ከሆነ ለምን ከትግራይ መሬት ለምን አይወጣም? መጀመሪያ ለምን አይወጣም? ሰራዊቱ ለምን እዛ ያስቀምጣል? በፕሪቶሪያ ስምምነት መሰረት እኮ እውነት ሰላም ከተፈለገ መሬቱን ለቆ መውጣት ነበረበት። እስካሁን ድረስ ግን አለ። ያው ጽምዶ የሚባል ነገር አይሰራም። አሁንም ልንገራችሁ፣ አትጃጃሉ። ህወሓት ማለት ሻዕቢያ ነው። ሻዕቢያ ማለት ህወሓት ነው። ዚስ ፊኒስ 4 ነጥብ በቃ። ስለዚህ ለትግራይ ህዝብ ነፃነት፣ ለትግራይ ህዝብ ዲሞክራሲ መብት የሚታገል አንድም ድርጅት እስካሁን ድረስ የለም፣ አልተፈጠረም እስካሁን ድረስ። ይሄ የፖለቲካ ፓርቲ የሚባሉት ጠቅላላ በትግራይ ውስጥ ያሉት በሙሉ የሻዕቢያ ኤጀንሲ ናቸው። ለትግራይ ህዝብ ነፃነት የሚታገሉ አይደሉም። በቃ ይሄ ነው የምለው እኔ። ስለዚህ ውስጥ ያሉት በሙሉ አሁንም በሙሉ ሳልሳይ ወያነ በል አረና በል ዋላ ዲሞክራቲክ ፓርቲ ትግራይ በል ዋላ ማንም በል በቃ ለትግራይ ህዝብ ነፃነት የሚታገል አንድም የፖለቲካ ፓርቲ ድርጅት ወይም ውድብ የለም በአጠቃላይ። ለዚህ ነው የትግራይ ህዝብ ነፃነቱ እንዳያገኝ ሰላሙ እንዳያገኝ እስካሁን ድረስ በእነሱ እጅ ኮንትሮል ተደርጎ በጣም የተማሩ ሰዎች፣ ፖለቲካ የሚተነትኑ አክቲቪስቶች፣ ምሁራኖች እየተገደሉ ያሉት በአሁኑ ሰዓት። ስለዚህ ህወሓት ገዳይ ነው፣ ሻዕቢያ ገዳይ ነው። ፊኒሽ አለቀ። ለትግራይ ህዝብ ነፃነትም አልታገልም ህወሓት ማለት በቃ። ለኤርትራ ነፃነት የታገለው እስካሁን ድረስም ያው ስለ ኤርትራ ነፃነት ነው የሚከራከረው። ቲዲኤፍ የሚባለው ደግሞ ለትግራይ ህዝብ ምንም አይነት ፋይዳ ያመጣው ነገር የለም። በቃ ቲዲኤፍ የመጀመሪያ ቲዲኤፍ ነበር። አሁን ያለው ቲዲኤፍ ግን በአጠቃላይ ዩኒፎርሙን ቀይሮ ሻዕቢያ ትግራይ ውስጥ ነው ያለው። አለቀ። 4 ነጥብ በቃ። ቴንኪዩ ጋሽ ሙሉጌታ። ለማታውቋቸው ነዶልፊ የማታውቁት ከሆነ ሙሉጌታ የድሮ ታጋይ ነው፣ ኤንድ ተቃዋሚ ነው ከድሮ ማለት ነው። ፋሎ በሉት የማታውቁት። ኦኬ፣ ማን ነው ቀጣይ? ሰብሳና ተናግረሃል። ኦኬ፣ ቃል ትናገራለህ። ከዛ የጌታቸውን እንትንም ብንናገር ደስ ይለኛል። የጌታቸውንም ኢንተርቪው ዶልፊን የጌታቸው ኢንተርቪው አንድ ከሁለት ሰው በኋላ ብቀጥል ደስ ይለኛል። አሁን ለምን አቀጥል? ትንሽ ልቆያይ። ማንን ወክለህ ነው ግን የገባኸው? እንደ ትላንትና ልታወዛግባለህ? አወዛግብሻለሁ ካልክ ከታች ትገኛለህ። እኔ የማንንም ማህበረሰብ የመወከል አቅም የለኝም። ማንም በእኔ የሚወከልም ማህበረሰብ የለም። ራሴን ወክያ ምንም ችግር የለም። በተራ ታወራለህ፣ ችግር የለም። አሁን ምን አለ መሰላችሁ ሆል ፖይንት ያመጣሁት አጀንዳ የሚያደርጉት የ1960ዎቹ ተው እባክህ፣ ኖ እንደዚህ አትቀልድ። ከፈለክ መተህ ተከራከር። ኖ እንደዛ ታርግ፣ ሰው እንደዛ ታርግ። በቃ
መተ መከራከር ነው። ምንም የሀሳብ መፍራት እኔ ይህ ነው ውሰድባት መቶ መከራከር ነው። ችግር የለም። ቆይ ችግር የለም። የዚህ ቤት ትጥቅ ምናምን ማስወረድና ዲዲአር ማስፈጸም ችግር የለም። እኔ ማንኛውም ይሁን ማንኛው ሰው ብቻ ይሁን መጥቶ መከራከር ሀሳቡ በነፃነት መግለጽ ይችላል። ዋናው ምንድን ነው የማልፈቅደው እኔ ማህበረሰብ ዲስሪስፔክት ማድረግ ብቻ። ካለበለዚያ አቅምት አጥቅ ያለው ጭንቅላቴ ሙሉ ነው ፉል ፓኬጅ ነኝ የምትል ከሆነ መጥቶ መከራከር ነው። አለመፍራት፣ ዋናው አለመፍራት ነው። መለስ ዜናዊ እንዳለው ግብጾች ይወረዋል ሲባል ምንድን ነው የምናደርገው ተብሎ ሲጠየቅ ዋናው አለመፍራት ነው። አለመፍራት ነው ዋናው። በቃ ማልፈራም የምትሉ ከሆነ መታችሁ ተከራከሩ በሀሳብ። ኤኒዌይስ ይህ አጀንዳ ያደረኩት የ1960ዎቹ የሻዕቢያ ወይ የህወሓት ምናምን ለማውራት አይደለም። ዳትስ ኖት ዘ ፖይንት። ዘ ሆል ፖይንት የሻዕቢያ ክህደት የሻዕቢያ ክህደትና ውሸቶቹ ለመናገር እና በዚህ ሰዓት ደግሞ ከዛ ሁሉ ክህደት አሁን ደግሞ ጽምዶ ብለው የትግራይ ህዝብ እንደ ምሽግ ለመጠቀም እየሞከሩ ስለሆነ ይሄን ኤክስፖዝ ለማድረግ ብቻ ነው ፖይንቱ። በዛ ነው የምንወያየው። ከዛ በኋላ ደግሞ ወደኋላ ስንመለስ ደግሞ የሻዕቢያ ታሪኮች ምን ያደርግ ነበር፣ ምን ሲሆን ነው ማለት አጋዥ የሚፈልገው አጋዥ ሲፈልግስ ምን በማድረግ ነው? አሁን ለምሳሌ የሻዕቢያ ፕሪንሲፕል ምንድን ነው? የማትቆጣጠረው ድርጅት አሊያንስ መሆን አይቻልም ነው። ዳስት ፕሪንሲፕልስ ነው። ስለዚህ ማንኛውም ሻዕቢያ አሊያንስ ሆናለሁ የምትል የሆንክም በሻዕቢያ ስር እንደሆንክ ማወቅ አለብህ ነው። እሱም ላሰማ እችላለሁ። አሁን ሁሉም በእንትን ነው የምናወራው፣ በኤቪደንስ እና በእንትን ነው የምናወራው። ስለዚህ ጌታቸው አለ ጌታቸው የሚባል አዲስ ፓላስቲክ ሚሳይል አስወንጭፋለች። የውጭ ጉዳይ ነው የኢስት አፍሪካ አፍሪር የኢትዮጵያ ማለት ነው። እሱም አስወንጭፋለች ኢትዮጵያ። አዲሱ የኢትዮጵያ ፓላስቲክ ሚሳይል ለመጀመሪያ ጊዜ ወደ ኤርትራ አስወንጭፋለች በጌታቸው ረዳ የሚባል ፓላስቲክ ሚሳይል። እሱም መመለስ አልቻሉም። ምክንያቱ ሀቁን በመናገር ማለት ነው። ሚሳይል የተተኳሽ ሚሳይል ዌፐን ሳይሆን ሀሳብ ነው። የሀሳብ ዌፐን አስተኩሳለች። ይሄም መቋቋም አልቻሉም ማለት ነው። ኤኒዌይስ ሀሳቡ ይሄ ነው። ሆል ታርጌቱ ጽምዶ ብለው ጡንቻ አወል ስዒድ ጡንቻ ከትግራይ እንዳለው የትግራይ ህዝብ ምሽግ ለማድረግ የትግራይ ህዝብ ፈንጅ ረጋጭ የማድረግ ሙቭመንት እንጂ ሻዕቢያ ቅንጣት ምታክል ሊጠቅም አይደለም፣ ሊያጠፋን ነው የሚፈልገው። ተኮሊፍና እንዳለው ማለት ነው። በዚህ መሰረት አድርገን ነው የምንወያየው እንጂ ወደኋላ ተመልሰን ሻዕቢያ እንደዚህ ያደረገ ወይ ሻዕቢያ ጀግና ነው ወይ ህወሓት ጀግና ነው የህወሓት ጀግንነት ምናምን ለመግለጽ አይደለም። ግን በዚህ አሳከን የሻዕቢያ ታሪክ ጥልመቶች፣ ክህደቶችና ውሸቶች ኤክስፖዝ ለማድረግ ብቻና ብቻ ነው። በዚህ ነው የምንቀጥለው እና መቀጠል ትችላላችሁ። ይኩና መቀጠል ትችላለህ፣ እየሰማን ከነበረ ማለት ነው። ወይ አያናም መቀጠል ትችላለህ። እኔ ይኩኖ ቢቀድመኝ ችግር የለውም። ትንሽ ቢዚ ሆኜ ኦን ኤንድ ኦፍ ነበርኩ የተሯሯጥኩ። ምንም ችግር የለም። ኦኬ ቀጥል። ይኩን ነው ሰብ ለምን እንደወጣ አላውቅም እንጂ ምን እንዳለ ብሰማ ደስ ይለኝ ነበር። አጀስኬም ትንሽ ከዋዕልል በትግርኛ ትንሽ ላዳምጥና ችግር የለም። ይኩን ነው ችግር የለም። ትቀጥላለህ። ኦኬ ቀጥል ሪቦይ። ኦኬ እሺ አሁን ወደ ጌታቸው ልዝለላ። ያ ቅድም አልፈነዋል፣ መመለስ ትርጉም አይኖረውም። አሁን ጌታቸው ችግር የለም፣ እንመላለስበታለን። ወደ ጌታቸውን መዞር ይችላል። ኦኬ አይ እሺ የጌታቸውን አሁን እኔ ሰምቼው የተረዳሁት ሁለት መልእክት ነው። ሌላም ካለ ትጨምሩልኛላችሁ። እኔ ሁለት ትላልቅ መልእክት የተረዳሁ ይመስለኛል። አንድ ምንድነው ኤርትራ ወይም ደግሞ ህግደፍ በለው እሱ እስካለ ድረስ ኢትዮጵያ ሰላም አትሆንም። የኛ መበታተን ይፈልጋል። ለኛ ለመበታተን ትልቅ ስራ የሚሰራው እሱ ነውና ስለዚህ እሱን ማጥፋት ካላጠፋ ሰላም አናገኝምና እንሂድ ነው አንደኛ ትልቁ መልእክት መሰለኝ። እሱ ነው እንሂድ፣ በቃ እሱ ማጥፋት አለብን። እንሂድ ነው አንደኛ ትልቁ መልእክት መሰለኝ። ኦኬ ሶሪ። ከዛ ግን ቀጥሎ ሁለተኛ መልእክቱ ደግሞ ያየሁት ምንድነው? ሁለተኛ ደግሞ ማስጠንቀቂያ ነው ያየሁለት። ማስጠንቀቂያው ምንድነው? ኤርትራን ስትነካ ደግሞ ኢትዮጵያ ምን ሊያጋጥማት እንደሚችል የሚል ደግሞ ማስጠንቀቂያም ሰጥቷቸዋል። ከሱ ኤግዛምፕል መስጠት የምንችለው ምንድነው? የኃይለ ሥላሴ መውደቅ ምክንያት በኤርትራ ላይ የነበረው አካሄድ እንደሆነ፣ የመንግስቱ የመውደቅ ምክንያት ዋናው ነገሩ
በኤርትራ ያደረገው አካሄድ እንደሆነ አሁን የቀርቡ የህወሓት ይወደቅ ብሎ ከዛ ይወደቅ ያው እንደ ህወሓት አድርጎ ገለጻት። እሱም የወደቀው በኤርትራ የሄደበትን አካሄድ ስለሆነ ብሎ ተናግሯል። ስለዚህ ሁለት የተጋጨ መልእክት ነው። ያው እናንተ ዲሳይድ ብታረጉ ነው ያስባለሁ። እነሱን ካላጠፋ ሰላም አናገኝም ነው። ወደ ሴም ታይም ደግሞ እነሱን ከነካን ይሄ አሁን ያለው ገቨርንመንት ራሱ እንደባለፈው ሊደርሰው ይችላል። ባለፈው እንዳጋጠማቸው ሊያጋጥመው ይችላል። እሱ ይቀይራለን ነው። አሁን እንደዚህ ከሆነ መልዕክቱ ያጠላሁት እውነቱ ነው ስልህ የመጀመሪያ መልዕክቱ እውነት ነው ብዬ አላስብም። ኤርትራ የኢትዮጵያን እንትን ማለት ዲስትራክሽን ትፈልጋለች ብዬ አላምንም። እኔ ግን ችግር የለም እሱ እንደዛ አመኑናለ። ግን የሁለተኛው መልዕክቱን በደንብ የማሰምርበት ነገር ነው። ኤርትራ ነካለው ስትል ምን ሊመጣብህ እንደሚችል ማሰብ ነው። ይሄ ኤርትራ ልዩ ስለሆነች አይደለም። ማንም ሰው በቤቱ ከመጣበት ማንም ሰው በቤቱ ሂደህ የምታሸንፈው ሰው አይኖርም ብዬ አስባለሁ። አንድ ህዝብ ካልጨረስከው በስተቀር አሁን ፊሊስጤም እንደምናያቸው ኃይለኛ እንኳን ተብላ ህዝቡን ካልጨረስ በስተቀር ህዝብ አይሸነፍም ሁሌ እና በቤቱ ከመጣበት አንተ ትወጣለህ እንጂ የሆነ ህዝብ በቤቱ መጥተህ አጠፋዋለሁ አሸንፈዋለሁ